አንዱ ኮመንት ላይ ቤት ይውላ እንዲያሰጠኝ ማለት ነው። አይ ባንዳይ የሊቨርፑሉ ካፒቴን ተከላካዩ ቨርጂል ቫን ዳይክ በመጨረሻ ደቂቃ ጎል በቼልሲ 2-1 መሸነፋቸውን አስመልክቶ ብዙዎቻችን በይሳስ ስለ ሊቨርፑል እየተሰማን ያለውን ስሜት የሚናገር አስተያየት ሰጥቷል። ቨርጂል ቫን ዳይክ እንደተናገረው ከሆነም ይህ ሽንፈት ይጎዳናል እና ከዚህ በፊት በመጨረሻ ሰከንድ ጎሎችን የምናሸንፈው እኛ ነበርን። አሁን ግን ያ ነገር ተገልብጦ እኛ ላይ እየሆነን ያለው በመጨረሻ ሰከንድ ጎሎች እየተሸነፍን ነው ያለነው። ይህ ሲዝን በጣም እንደሚፈትነና እንደምንቸገር አስቀድሜ ነግሬያችሁ ነበረ ሲል ቨርጂል ቫን ዳይክ ተናግሯል። ቨርጂል ቫን ዳይክ አስተያየት ምን ትላላችሁ? እኔ በበኩሌ ሊቨርፑሎች በመጀመሪያ ሳምንት ጨዋታዎች ላይ በተደጋጋሚ የመጨረሻ ደቂቆችን ተአምር ሲያሳዩን ነበር። አሁን ደግሞ ያ ነገር ተገልብጦ በፓላሱ ጨዋታ ላይ ከመመራት ተነስቶ አቻ ማድረግ ችሎ በድጋሚ 97ኛ ደቂቃ ላይ ግብ ተቆጥሮባቸው ለላን ተሸነፉ። ዛሬም ከመመራት ተነስተው አቻ ማድረግ ችሎ ድጋሚ ካምባክ ይሰራሉ ብለን ስንጠብቅ እንግዲህ ቼልሲዎች 96ኛው ደቂቃ ላይ በኤስቴቮ አማካኝነት ግብ በማስቆጠሩ ለአንድ ማሸነፍ ችሎ ነበር። ስለዚህ ነገር ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ መልእክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ይችላላችሁ። አሁን ላይ ሊቨርፑልን በምን መስሏል መሰላችሁ? እጅግ በጣም ሌክጀሪ የሆኑ ውድ የሚባሉ የሙዚቃ መሳሪያዎችን የታጠቀ በጣም አስገራሚ ባለሙያዎች ያሉበት ነገር ግን ቆንጆ ጦመ ዜማ ለዓለም ማሰማት የተሳነው የባንድ ቡድን አድርጌ ነው የምቆጥረው። ድራመሩ እዛ ጋር እንደ ልቡ ከበሮን ይደበድባል፣ እዚህ ጋር ፒያኖን እንደ ልቡ ይቀጠቅጣል፣ እዚህ ጋር ደግሞ ጊታሪስቱ ጊታሩን ክሩ እስከሚረግፍ ድረስ ይደበድባል። ለኛ ለአድማጮቹ እጅግ በጣም የሚረብሽ ነገር ግን እጃቸው ላይ ያለው መሳሪያ ባለሙያዎቹ ግን የተመሰከረላቸውና የተጨበጨበላቸው ቆንጆ ጦመ ዜማ ግን ለኛ ማሰማት የተሳናቸው ደካማ የባንድ ስብስብ ነው አድርጌ የምቆጥረው ሊቨርፑልን ማለት ነው። ሞሳላ በዛሬው ጨዋታ ላይ እጅግ በጣም እድሜው እንደገፋ ሽማግሌና አዛውንት አልጋ ላይ ተኝቶ አንድ በአንድ ንብረቶቹን ለማውረስ እየተናዘዘ ያለና ላይመለስ የሚሄድ አዛውንት ወይም ሽማግሌ ነበር የሚመስለው። በዛሬው ጨዋታ ላይ አልነበረም። ካሴዶ መጥቶ ያስቆጠራትን ኳስ ከዓላሟ ከመንገዷ ለማደናቀፍ የሚሞክር ተከላካይ የሚሆን ግብ ጠባቂ የትኛውም ኃይል ያችን ኳስ ለማስቆም ቢሞክር ኖሮ እመኑኝ ይሞት ነበር። ቆዳክ ላይ ያለውን ጸጉር የሚያቆም ኤሌክትሪክ የሆነ ተጫዋች ኤስቲቫው ምን አይነት ንዝረት የሚለቅብህ ተጫዋች ገና ደግሞ ማለት ገና ልጅ ነው። አስገራሚ ፍጥነት አስገራሚ የዊኒንግ ሜንታሊቲ ያለው ተጫዋች። ቼልሲን ግን ዛሬ ልናደንቀውና ልናጨበጭብለት ይገባል። እጅግ በጣም የተመናመነ ስኳድ ይዞ ነው የገባው። ቋሚ ያሰላለፉ አይደለም ለቤንች እንኳን የማይሆኑ ተጫዋቾችን ይዞ ነበር ወደ ቋሚ ያሰላለፉ ይዞ የገባው። እጅግ በጣም አስገራሚ ውጤት ነው ያስመዘገበው። ኢንዞ ማሬስካ ቆንጆ ቡድን ያስመለከቱን ዛሬ። መጨረሻ ላይ ማለት የምፈልጋት ነገር ግን አለች። ቼልሲና ሬድ ካርድ ምንድነው ጎበዝ? ሬድ ካርድና ቼልሲ ምንድነው? ግድ ነው እንዴ? ዛሬም ቼልሲ ሬድ ካርድ ተመልክቷል። ለማንኛውም ቼልሲና ሊቨርፑል ያደረጉትን ጨዋታ እንደተመለከታችሁ ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሊቨርፑል ሶስተኛ ተከታታይ ሽንፈቷን ቀምሳለች ማለት ነው። ዛሬ እንግዲህ ተሸንፋ ለአርሰናል መሪነቱን የፕሪሚየር ሊጉን አስረክባለች። ካይሴዶ ያገባውን የመጀመሪያውን ጎል አይታችሁታል። ተመልከቱት። ቫን ዳይክን ቶርክ ሊያረግ ይሁን ምን እየሰራ እንደሆነ አልታወቀም። ተመልከቱት። ቶርክ ሊያረግ ሬዲ ሆኖ። ለማንኛውም ቼላው በጣም የሚገርም ፐርፎርማንስ ነው ያሳዩን። ቁም ነገር በጣም የሚገርም ፐርፎርማንስ አንድ እኩል ሆኖ በጣም ተጽዕኖ ሲያሳድሩ የነበሩት ቼልሲዎች ናቸው ማለት ነው። አሁንም ቢሆን ዝም ብለው የማይረባ ነጥብና የማይጥሉ ከሆነና ይሄ ዝም ብለው ቀይ ካርድና የማያግበሰብሱ ከሆነ ስቲል ቼላው በጣም አሪፍ ቡድን ነው ብዬ አስባለሁ። ለፕሪሚየር ሊግ ዋንጫው ለማሳካት ግን ለአደራ አቶን አደራ ስለማትሆኑ አደራ ምናምን መስጠት አያስፈልግም። ለማንኛውም ይመቻችሁ ጋይስ። ሶስት ተከታታይ ጨዋታ እያስፈነደዱ ልጥለጥ ፍንድድ እያሉኛ እነሱ ልጥለጥ ያደረጉን ወይ 500 ምናምን ሚሊዮን አውጥተን በባዲያሽን ቆመን በባዲያሽን አስቡት። ባዲያሽን ማለት እልም ያለ ደንቆሮ ኦቨርቤንች የሚጫወት ለቼልሲ የማይመጥ ተጫዋች ደንቆሮ ተቋራኩ በሱ ቆመን ደግሞ በሱ በባዲያሽን 500 ሚሊዮን አታቆመ። በሳንቼዝ ደንባሬው ነው በረኛ በሳንቼዝ 500 ወጣ
ግሪዚት ባለ ንፍጣም ደንቆሮ እንዳለ ፓሱ ሲሳሳት አርፍ ተራሱ አይችልም ጭራሽ አይችልም በክሎፕ ቲም ነበር ይበላል አምና አርሰናል በጣም የተመታ አቋም ሲያሳይ ስለነበር ነው ዋንጫ ይበላል አይገባንም ነበር በዚህ አመት ይሄን ዋንጫ ይተባለው ደንቆሮውን አሰልጣኝ ወይኔ ሃንግማን ትችላለህ ቋጠሮ ይወድቋል ወድቅም አንተ ምን አይነት ቲም ነህ ዛሬ አንገት ላይ ነው ምስል ጀማዓው ቋጠሮአችን አልከሸፈም ትላንትና ያ ሁሉ ህዝብ በሰጣችሁት ኮሜንት መሰረት ወጥረን ባው ላይ ቋጥረን ነበር ተሳክቷል ሼባው በራስ ፎርሙላ ተከታታይ ጫውታ ተመልከት ተሰጥቷል ባለቀ ሰዓት ከኔ በላይ ማንንም የለም ብለ ነበር አይደለ ይሄው በፓላስ በቼልሲ ገና ይቀጥላል እኔ ምናገበኝ ለተፋለኝ ዋናው ነገር ግን እኔ አሁን ስልጣን ላይ ወጥቻለሁ ይወል ቦሱ ነኝ የፕሪሚየር ሊግ አሁን ይወል ከላይ ሆኜ መመራኔ ነው ሁሌም እንዲቀና ብለህ ነው መታይ ታከብረኛለህ እሺ ሁሌም ነው ማለት ሁሌም ታይ ሰፈር ያለ በተለይ በጣም ነው ልታከብረ የሚገባው ምክንያቱም እኔ ነኝ የፕሪሚየር ሊጉ መሪ ገብቷል ከላይ ደልደል ብዬ ተቀመጥኩት እኔ ነኝ እና ስታወሩኝ ራሱ ካሁን በኋላ ያርሰናል ደጋፊ ነኝ ኩብርነቶ ብላችሁ ነው የምታወሩኝ ገባ ሼር ኮፒ ሊንክ አድርግና አድርስልኝ ጀማ ቢስሚላህ ምን አይነት ስቲቫውን ያየነው ምን አይነት ቸልሲ ነው ያየነው በመጀመሪያ የቸልሲ ደጋፊዎች እንኳን ደስ ያላችሁ ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ የሚገርም ጨዋታ ቸልሲ የሚገባው 3 ነጥብ ይዞ ወጥቷል ሊቨርፑል በተከታታይ ሽንፈት ቀምሷል መሪነቱንም ለአርሰናል አስረክቧል እኔ ዛሬ ባይጥልም የሆነ ቀን እንደው ከሁለት ከሶስት ጨዋታ በኋላ እንደሚያስረክብ በጣም ችግሮች ነበሩ እያሸነፈ ሊቨርፑል እያሸነፈ ለቸልሲ ግን ያስፈልገው ነበር መነሻም ያስፈልገው ነበር ስቲቫው ደግሞ ተቀይሮ እኔ ጨዋታው ኮኮብ ስቲቫው ይመስለኛል ካሲዶ ደግሞ አላችሁ እውነት ካሲዶ ስላላችሁ የቸልሲ ደጋፊዎች ኩራት ሊሰማችሁ ይገባል እንዴት ሲያጠቃ ሲከላከል ማይደክመው በየሜዳው እውነት ችግሮች አሉ ቸልሲ ግን በማሸነፋችሁ በተለይ ባለቅሳ ስለሆነ ደግሞ ለስቲቫው የመጀመሪያው ነው እኔ እውነት በጣም የሚገርም አሁን ከነጃው ፔድሮ ከነ ጋርናቾ ምናምን እሱ ጥሩ ፐርፎርም አድርጓል በዛች ደቂቃ ውስጥ ያው አሁንም ገና ነው ብዙ መቆየት አለበት ሊጉን እስከሚላመድ እድሜውም ገና ነውና ግን የሚገርም ልጅ ያገኛችሁት የቸልሲ ደጋፊዎች እንኳን ደስ ያላችሁ የቸልሲ ደጋፊዎች አይደለም የአርሰናል ደጋፊዎችም እንኳን ደስ ያላችሁ ምክንያቱም ሊቨርፑል ተሸንፏል እኔም በጣም ደስ ብሎኛል የቸልሲ ስላሸነፈ እስቲ ለማንኛውም በጨዋታው የሚሰማችሁን ኮሜንት ላይ አስቀምጡ ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ አካውንቱን ፎሎ አድርጉ ቴንክ ዩ another one ለሺማው ማን አርኒ ስሎት ታይም ነኝ ሁለቱም ዲፊቶች አንድ አይነት ማለት ፓላስ ፈርስት ሃፍ አገባብሽ ሰከንድ ሃፍ አቻረሽ ላስት ሚኒት ላይ ጨረሰሽ ጋላታሳራይም ራሱ ማግባት ስላቀረሽ ነው እንጂ ላስት ሚኒት ላይ ጨረሰሽ ነበር አርኒ ስሎት ታይም ነው ይሄ ማን አርኒ ስሎት ታይም ነው ምን ሆነሽ ነው ኳስ ጠፋብሽ እኮ ሳላ አውት ስሎት አውት ኢሳቅ አውት ኮናቴ አውት እናንተ ራሳችሁ አውት እንዴት አባቴ እንደረካውኝ ማን ሃንግማን አረካሽ አንቺ ማሸነፍ አልፈለግሽም ነበር ግን እኛ ስንቋጥርሽ ታሸንፊያለሽ አታፍሪም እንኳን የመርሲሳይድ ክለብን አሸንፈሽ መተሽ ለንደን ይዝብሉት ምን አገባኝ እኔን አሸንፍኝና ንገሪኝ እስቲ እኔን አሸንፍ ያው ጣላቴን አሸንፍሽልኝ ይመጥሻል ማለት ምንም ነገር ኮሜንት ላይ ሃንግማኖች ምንም ነገር ብትሉ ማን እኛ መስሚያ ጥጣችን ነው ከማን ዩናይትድ በታች ከመሆን የተረፍከው መስሚያ ጥጥነን እኛ ምን ፈልገውን ሰርቪስ አገልግለሃል ተረጋኛ አይደል ኔክስት ዊክ ደግሞ ማንቺ ያስቀይምሻል ነው ምሽ ሼባው ማንቺ ያስቀይምሻል ዛሬ ራሱ እኮ የቋጠርላት እኮ ማን ኮንፊደንስ ቢልድ ምናምን ታረግ ኮንፊደንስ ምናምን እንዲኖራት ላንቺ ጨዋታ ማን ያስቀይምሻል ከኢንተርናሽናል ብሬክስ ትመለሽ እንደማትቺ እኮ ያውቃል ሁሉም ያውቃል ቶፕ ኦፍ ዘ ሊግ ይላል ቶፕ ባይዘ አቻብ ቶቺም ቶፕ ኦፍ ዘ ሊግ ነበር 9 ጎል ጠጥተሻል 9 ጎል በ7 ጨዋታ 9 ጎል ጠጥተሻል እኛ እኮ 3 ጎል ነው የገባው እኛ 14 አግብተናል አንቺ 16 ነው የገባሽው ምንም 5 ነጥብ ትበልጪ ነበር እኮ 5 ነጥብ ትበልጪ አንቺ ቦትል ጆብ አሁን ተንኮታኮትሽ እንጂ ማን ብትሮጪ ማይቀርልሽ ነበር ተንኮታኮች ይላል ስትንኮታኮች ደግሞ ልክ እንደ ኒውካስሉ ላስት ሲዝን መስሎሽ ነው ማንን ሚዜ እንደሚያደርግ እናያለን እስቲ ዱቄት ጀላው ይቻላል ወይኔ ቼልሲ ይችላል በስማም ኢስቴቫውን መጀመሪያ ማስገባት ነበር አትዴ ህፃን ልጅ እንዴት ነው እንደዚህ የሚጫወተው አረ ይችላል እንዴ
ተጸዳዳባቸው እንዳለ ማለት ነው ጭራሽ ማለት ነው ኤንዞ ፈርናንዴዝ አንግል ገጭቶበት እንጂ በቃ 3-1 ነበር የሚያልቀው በጣም ነው የሚችለው በጣም ማለት ነው ኩኩሬላ ደግሞ ጭራሽ የእንትናን ሙድ ማራመድ ጀመራ የኑኖ ሜንዴዝ ሳላ አለው ካረገውና 90ኛው ላይ አሲስት ኩኩሬላ ይችላል አሬ ይችላል ሳላ ሙሉ ጨዋታውን ያሮጠውን ማለት ነው ኤንዞ ማሬስካ የቼልሲ አሰልጣኝ ሮጠ የምሬ ነው ሳላ ሙሉ ጨዋታውን እንደዛ ሮጠ ማሬስካ እኮ ሮጠኩ እንዴ ሊቨርፑል ዛሬ አልተጫወተም ቼልሲ ይችላል እግዚአብሔርን ጭራሽ አልቻላችሁም አምናም ዘንድሮም ይኸው በሜዳቸው ስጥ ታረጓችሁ ይቻላል ባክ ቱ ባክ ዲፊት ምንም አታመጡም ይሄ 90 ደቂቃ ላይ የምታገቡት ነገር ማለት ነው መጨረሻ ዋጋ እንደሚያስከፍላችሁ ግልጽ ነው እንደኛ ድብድብ አድርገ ነው ማሸነፍ የነበረው ቼለው በቃ ሂድና ግባና አውጣው ግባናውጣው በራሱ ኮንቸር አረድ ነው እናት ሊቤት የማትረባ ፍየል ሊቤት ባላለች 90 ደቂቃ ጎል ትለምናለች ትችላለች ታባዩሽ የማንቸስተር ዩናይትድ ደጋፊዎች ድጋፋችሁን ፈልጋለሁ አንድ የአርሰናል ደጋፊ ቲክቶከር እኔን ሰድቦ ከነበረበት 6000 ፎሎወር በአንድ ጊዜ 30000 እንደገባ አይቻለም እና እኔንም 100000 200000 ማስገባት የማንቸስተር ዩናይትድ ደጋፊዎች ኃላፊነት ይጠበቅባቸዋል ብዬ አስባለሁ ቆንጆ ፕሮግራሞች ዶክመንተሪዎች ጥልቅ ሐሳቦችን በማንቸስተር ዩናይትድ ዙሪያ ላይ ለእናንተ የማድረስ ይሆናል ማንቸስተር ዩናይትድ ሁሉ ጊዜም ብራንድ ነው አሉላ ፍሬው ነኝ